በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቀዳሜ ሰማዕት ቅዱስ እስጢፋኖስ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ በየዕለቱ ወደ እናንተ የምናደርሰላችሁን የቤተ ክርስቲያናችን ገድላት፣ ድርሳናት፣ ስንክሳር፣ የቅዱሳን ታሪክ ሁሌም የምታገኙ መሆኑን በትህትና ቃል እናሳስባለን። ገድላቸውን በማዳመጥ የቅዱሳኑን አሰረ ፍኖት በመከተል እኛም አባቶቻችን የወረሷትን ርስት መንግሥተ ሰማያትን እንወርስ ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የቅዱስ እስጢፋኖስን ገድሉን እናሰማለን። እስጢፋኖስ ማለት መደም ማለት ሲሆን በግሪክም ቋንቋ አክሊል ማለት ነው። በግብሩ የቀን ሐሩር የሌሊት ቁር የማይለውጠው መብራት ማለት ነው። ትውልዱ ከነገደ ብንያም ሲሆን አባቱ ስምዖን እናቱ ሐናም ይባላሉ። እነርሱም እግዚአብሔርን የሚፈሩ ከነቢያትና ከጻድቃን ወገኖችም ናቸው። በመጀመሪያ ሁለት ወንድ ልጆችን ወለዱ። አንዱ ይሁዳ ሲባል ሁለተኛውም ቅዱስ እስጢፋኖስ ወይንም አስተፓኖስ ነው። እስጢፋኖስ የተወለደው ጥር 10 ቀን በእስራኤል ሀገር ውስጥ ልዩ ስሟ ሐኖስ በተባለችም ቦታ ነው። የተወለደውም በስለት ነው። እርሱም ከመጥምቁ ዮሐንስ እግር ስር በመሆን ተምሯል። በኋላም ወደ ቅዱሳን ሐዋርያት በመሄድ ይላላካቸውና ያገለግላቸውም ነበር። በኢየሩሳሌም ቤተ ክርስቲያን ከተሾሙት ከሰባቱ ዲያቆናት አንዱም ሲሆን የዲያቆናት አለቃም እርሱ ነው። ቅዱስ እስጢፋኖስ ወንጌልን በማስተማሩና ብዙዎችን ክርስቶስን ወደ ማመን ስለመለሳቸው ክፉዎች አይሁድ በጠላትነት ተነስተውበት ጥር 1 ቀን በ34 ዓመቱ ከጌታችን ቀጥሎ ከምዕመናን ወገን የመከራውን ጽዋ ስለተቀበለ በድንጋይ ተወግሮ በሰማዕትነት አረፈ። በዚህም የመጀመሪያው ሰማዕት ቀዳሜ ሰማዕት በሚባል ይጠራል። በሌላ በኩል ደግሞ ሊቀ ዲያቆናት ቅዱስ እስጢፋኖስ እየተባለም ይጠራል። ይኸውም የከበሩ ቅዱሳን ሐዋርያት በሰባቱ ዲያቆናት ላይ አለቃ አድርገው በሾሙትም ጊዜ የተሰጠውም ስያሜ ነው። የመጀመሪያ ክርስቲያኖች የአማኞችም ቁጥር በከፍተኛ ሁኔታ የጨመረ በሄደም ጊዜ የማህበራዊ ኑሮ አስተዳደር ማለትም የምግብንና የመሳሰሉትን ቁሳቁሶች ገንዘብን ጨምሮ በትክክልና በእኩልነት የማከፋፈሉ ሥራ በሐዋርያት ዘንድ አስቸጋሪም ሆኖ ተገኘ። እነርሱም ደግሞ ዋና ተግባር አድርገው በትጋት ለመያዝ የፈለጉትን ማስተማር ነበር። ስለዚህም አማኞቹን ሁሉ ሰብስበው ከመካከላቸው በመልካም ጠባያቸው የተመሰገኑ በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን እንዲመርጡ አሳሰባቸው።
አማኞችንም ነገሩ አስደስቷቸው 7 ሰዎችን መረጡ። እነርሱም ቅዱስ እስጢፋኖስ፣ ቅዱስ ቆጵሮስ፣ ቅዱስ ጢሞና፣ ቅዱስ ፊልጶስ፣ ቅዱስ ጰርሜና፣ ቅዱስ ኒቃሮና፣ 3 ጊዜ ሞቶ የተነሳው ቅዱስ ኒቆላዎስ። እነዚህ 7ቱ ዲያቆናቶች ናቸው። እነዚህ ቅዱሳን በከበሩ ሐዋርያት ፊት ባቆሟቸው ጊዜ ጸልየው እጃቸውን በራሳቸው ላይ ጭነው ሾሟቸው። በከበሩ ሐዋርያት ጫንቃ ላይ ተጭኖ የነበረው ከባድ ሸክም ባሎቻቸው የሞቱባቸውን ሴቶችና ወላጆቻቸው የሞቱባቸውን ዳደጎች በመርዳት ችግሮቻቸውን አቃለሉላቸው። በከበሩ ሐዋርያት ከተመረጡ 7ቱ ዲያቆናት መካከል ሊቀ ዲያቆናት ተደርጎ የተመረጠው ቅዱስ እስጢፋኖስም ሲሆን ሌሎቹም ዲያቆናት እስከ ሕይወታቸው ፍጻሜ ወንጌልን በማስተማርና የመጀመሪያዎቹም ክርስቲያኖች በማስተዳደር በጽናት ተጋድለዋል። እነዚህም 7ቱ ዲያቆናት ከአባቶቻቸው ከከበሩ ሐዋርያት አይተው የእነርሱንም መንፈስ ተቀብለው ያልተማሩ አሕዛብን ልቡናቸውን ለመስበርና የእግዚአብሔርን ኃያልነት ተረድተው ሊገነዘቡ በማስገንዘብ ብዙ ድንቅ ታምራትን ያደርጉም ነበር። ከእነርሱም ውስጥ በዋነኛነት ቅዱስ እስጢፋኖስ በአሕዛብ ፊት ያደረጋቸው ታምራቶች እጅግ ድንቅ ናቸው። ቅዱስ እስጢፋኖስ በአሕዛብ መካከል ቆሞ ሲያስተምር ከቆየም በኋላ አንደበቱ ዲዳ የሆነ ሰው አጠገቡ ቢመጣ በጆሮ የሕይወት እስትንፋስ ቢልበት መስማት የማይችለው መስማት ቻለ። በዚህም ጣዖት አምላኪው ናዖስና ተከታዮች ሁሉ ወደ ቅዱስ እስጢፋኖስም ተመለሱ። ጣዖት አምላኪው ናዖስ በድርጊቱ በጣም ከመናደዱ የተነሳ በአጠገቡ የቆመውን በሬ ጠንቋይ ናዖስ በጆሮው እፍ ብሎ ቢተነፍስበት በሬው በምታት ለ2 ተሰንጥቆ በመሞቱ ወደ ቅዱስ እስጢፋኖስ የተመለሱት በናዖስ ምታታዊ ድርጊት በመሳባቸው እንደገና ወደ ናዖስ ተመለሱ። ቅዱስ እስጢፋኖስም በዚህም ጊዜ የአሕዛብ ልቦና ወላዋይ እንዳይሆንና እንዳይጠፉም በማሰብ ናዖስ እፍ ብሎ ለ2 ሰንጥቆ የገደለውን በሬ መልሶ በሕይወት ሊያስነሳው ናዖስን ጠየቀው። ነገር ግን ናዖስ ያንን ማድረግ አልቻለም። ከዚህም በኋላ ቅዱስ እስጢፋኖስ ናዖስ ዳግመኛ ሕይወት ዘርቶ ማስነሳት ካልቻለ እኔ ነገሩ ሐሰተኛ ነው ማለት ነው። እኔ ግን በእግዚአብሔር ኃይልና ድንቅ ሥራ ይህንን ለ2 ተሰንጥቆ የሞተውን በሬ ዳግመኛ ሕይወት ዘርቶ እንዲነሳ አደርገዋለሁ በማለት ወደ እግዚአብሔር ከጸለየም በኋላ በሬውን አስነሳው። ይህንንም ታምር አድርጎ በማስተማር ልቡናቸው ወላውሎ ወደ ናዖስ የተመለሱትን አሕዛብ ገንዘቡ እንዲሆኑ በእግዚአብሔር ኃያልነት እንዲያምኑ አድርጓል። ናዖስ ባልሸነፍ ባይነትና ባጋንንት ረዳትነት ራሱን ወደ ላይ እንዲያሳልፍ አድርጎ በአየር ላይ ቢወጣ ቅዱስ እስጢፋኖስ የእግዚአብሔርን ታምር በማሳየት በትዕግስት
ጠብቆ በአጋንንት ረዳትነት ወደ ላይ የተነሳውን ናዖስ በትምህርተ መስቀል ቢያማትብበት ይዘውት የነበሩ አጋንንት ሁሉ ለቀው ሲበተኑ ናዖስም ምድር ደርሶ ተንኮታክቶ በመውደቁ በጣዖት አምላኪነት የነበሩ ሁሉ ዳግም ወደ ቅዱስ እስጢፋኖስ ተመልሰዋል። የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በትምህርቱና በታምራቱ ብዙዎችን ወደ ቀናች ሃይማኖት ስለመለሰ ክፉዎች አይሁድ ቀኑበትና የሐሰት ምስክርነት አዘጋጁበት። በእግዚአብሔርና በሙሴ ላይ የስድብ ቃል ሲናገር ሰምተነዋል ብለው በሐሰት ከሰሱትና በሸንጓቸው አቆሙት። ቀዳሚ ሰማዕት ቅዱስ እስጢፋኖስም ከአብርሃም ጀምሮ እስከ ጌታችን ያለውን ሁሉንም እየጠቀሰ የሃይማኖትን ነገር አስተማራቸው። ነቢያትን ስለማሳደዳቸውና ስለመግደላቸው እየወቀሰ ሲናገራቸው በትምህርቱ ተናደው ጆሮአቸውን ይዘው በመጮህ በድንጋይ ወግረው ይገድሉት ዘንድ እየጎተቱ ከከተማ ውጭ አወጡት። ቅዱሱም በድንጋይ ወግረው ሲገድሉት ከጌታችን የተማረውን አባቶይ የሚያደርጉትን አያውቁምና ይህንን ኃጢአት አትቁጠርባቸው እያለ ስለ ገዳዮቹ ምሕረትን ይለምን ነበር። ሰማዩም ተከፍቶ የእግዚአብሔርን ክብር ተመለከተ። ቅዱስ ጳውሎስ ይኸውም የቀድሞ ሳውል ቅዱስ እስጢፋኖስን በድንጋይ ሲጎድሩት የገዳዮቹን ልብስ ይጠብቅና ድንጋይ ያቀብል ነበር። የሰማዕታትንም የእስጢፋኖስን ደም ባፈሰሱም ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ ጠብቅ ነበር አልኩ ብሎ ራሱ ቅዱስ ጳውሎስ መስክሯል። የቅዱስ እስጢፋኖስ መምህር የነበረው ምሁረ ኦሪቱ ገማልያልና ልጁ አቢብ በእስጢፋኖስ ትምህርትና የሞቱ ሰዎች የሰጡትን ምስክርነት አይተው ከይሁዲነት ተመልሰው በክርስቶስ አምነው ተጠምቀዋል። ስለ ሰማዕቱ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ እንዲህ ተብሎ ነው የተጻፈው። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የነፃ ወጪዎች ከተባለችው ምኩራብም ከቀሬናና ከእስክንድርያም ሰዎች ከኪልቅያና ከዚያም ከነበሩ አንዳንዶቹ ተነስተው እስጢፋኖስን ይከራከሩበት ነበር። ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ቀርበውም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግ ላይ የስድብን ነገር ለመናገር አይተውም። ይህ የናዝሬቱ ኢየሱስ ይህንን ስፍራ ያፈርሰዋል፣ ሙሴም ያስተላለፈልንን ሥርዓት ይለውጣል ሲል ሰምተነዋልና የሚሉ የሐሰት ምስክሮችን አቆሙ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱ እንደ መልአክ ፊቱን አዩት። የአይሁድ በቅዱስ እስጢፋኖስ ላይ ያቀረቡት የክሳቸው ምክንያት ጌታችንን ከከሰሱት ክስ ጋር በሁለት ነጥቦች ይመሳሰላል። የመጀመሪያው ክሳቸው የሙሴን ሕግ ሽሯል የሚል ነው።
የሙሴ ሕግ በመሻር ኦሪት አትጠቅምም፣ አትመግብም፣ አታድንም፣ ሐዲስ ኪዳን ወንጌል ግን ትመግባለች ታድናለች ብሏል ብለው ከሰሱት። ሁለተኛው ክሳቸው እግዚአብሔርንም ይሰድባል የሚል ነው። አይሁድም የቅዱስ እስጢፋኖስን የወንጌል ቃል ንግግሮች በእግዚአብሔር ላይ እንደተሰነዘሩ ስድቦች በመቁጠር ነበር የወንጀሉት። የኦሪት ካህናት አለቃውም ቅዱስ እስጢፋኖስ ለተከሰሰበት መልስ ይሰጥ ዘንድ ሲጠይቀው፣ እርሱ ግን ለተከሰሰበት መልስ ከመስጠት ይልቅ ከአብርሃም ጀምሮ እስከ ክርስቶስ ድረስ ያለውን የመጽሐፍ ቅዱስ ጽሑፍ በዝርዝር በሚገባ ተረከላቸው። ቅዱስ እስጢፋኖስም እንዲህ አላቸው፣ ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁ እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንም በሰሙም ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስም ተሞልቶ ወደ ሰማይ ትኩር ብሎም ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅ እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኑሮ፣ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር። ቅዱስ እስጢፋኖስ ስለ ንጽሕናው፣ ስለ ድንግልናው፣ ስለ ሰማዕትነቱ፣ ስለ ተጋድሎና ስለ ስብከቱ፣ ስለ ታምራቱ 3 አክሊላትን ተቀዳጅቷል። ቅዱስ እስጢፋኖስ አምላኩን ክርስቶስን በብዙ ነገር መስሏል። በመጨረሻዋ የመሞቻው ሰዓት ላይ አምላኩን አብነት አድርጎም ተገኝቷል። ጌታችን ነፍሴን ተቀበላት እንዳለ ሁሉ ቅዱስ እስጢፋኖስም አቤቱ ጌታዬ ሆይ ነፍሴን ተቀበላት ብሏል። ጌታችን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳለ እስጢፋኖስም ጌታዬ ሆይ ይህንን ኃጢአት አትቁጠርባቸው የሚያደርጉትን አያውቁምና በማለት ለገዳዮቹ ምሕረትን ለምኗል። በጌታችን ጸሎት እነ ፈያታዊ ዘይማንን ጨምሮ እልፍ ነፍሳት ወደ ንስሐ ተመልሰው ገነት መንግሥተ ሰማያትን እንደወረሱ ሁሉ በቅዱስ እስጢፋኖስም ጸሎት ብዙ ነፍሳት ድነው ገነት መንግሥተ ሰማያትን ወርሰዋል። ጌታችን ቅዱስ መስቀል እልፍ ሙታንን ያስነሳ ድውያንን ይፈውስ እንደነበር ሁሉ የቅዱስ እስጢፋኖስም አጽም ሙታንን ያስነሳ ድውያንንም ይፈውስ ነበር። ጎባጦቹንም ያነቃ ነበር፣ ለምጻኖቹንም ያነጻ ነበር። ቅዱስ እስጢፋኖስ የተወገረበት ድንጋይ 7 አብያተ ክርስቲያናት ታንጸውበታል። የቅዱስ እስጢፋኖስ ልደቱና ዕረፍቱ ጥር 1 ቀን ነው። ምዕመናንም ሥጋውን ወስደው በክብር ቀበሩት። ጥቅምት 17 የተሾመበት ቀን ነው። መስከረም 15 ቀን ፍልሰተ ሥጋው ነው። ቅዱስ እስጢፋኖስ ቅዱስ አጽሙ ሙትን ያስነሳ ድውያንን ይፈውስ ነበርና አይሁድ ለምቀኝነት አያርፉምና በቅናት ተነስተው ለጌታችን ቅዱስ መስቀል ቅዱስ እስጢፋኖስን አጽም አርቀው በመቆፈር ቀብረው በላዩ ቆሻሻ በመጣል ለ20
ዓመት ያክል ተቀብሮ ኑሮ በመጨረሻም በፈቃድ እግዚአብሔር ለቅዱስ መስቀሉም ተቆፍሮ በወጣበት መስከረም 15 ቀን ቅዱስ አጽሙ ወጥቶ በክብር በስሙ በታነጸው ቤተ ክርስቲያን በክብር ተቀምጧል። ይህም የሆነው እንዲህ ነው። ሰማዕቱ ቅዱስ እስጢፋኖስ ካረፈ ከ30 ዓመት በላይ በሆነም ጊዜ ጻድቁ ንጉሥ ቆስጠንጢኖስ ሲነግስና ሃይማኖትን በመላው ዓለም አቀና። ተዘግተው የነበሩ ገዳማትና አብያተ ክርስቲያናቶችም ተከፈቱ። በዚህም ወቅት የቅዱስ እስጢፋኖስ ሥጋው በሚገኝበት በኢየሩሳሌም አካባቢ ሉኪያኖስ ለሚባል ሰው ቅዱስ እስጢፋኖስ በራእይ ተገለጠለትና እኔ እስጢፋኖስ ነኝ፣ ሥጋዬ በዚህ ቦታ ተቀብሯል በማለት ሥጋውን ያወጡ ዘንድ አዘዘው። ሉኪያኖስም ለኢየሩሳሌሙ ኤጲስቆጶስ ሄዶ ነገረውና ወደ ቦታው ሄደው ሲቆፍሩም ታላቅ ንጹሕ ሳጥንና ሳጥኑ ተገኘ። ከሳጥኑ እጅግ ደስ የሚል መዓዛ ወጣ። በዚያ ቦታም ቅዱሳን መላእክት ሲያመሰግኑ ተሰሙ። ኤጲስቆጶሳቱና ካህናቱ የቅዱስ እስጢፋኖስን ሥጋ በክብር በታላቅ ዝማሬ ወስደው አስቀመጡት። ከዚህም በኋላ እንዲህ ሆነ። በኢየሩሳሌም የሚኖር የቁስጥንጥንያ ተወላጅ የሆነ ስሙ ለእስክንድሮስ የሚባል ሰው ነበር። እርሱም ለቅዱስ እስጢፋኖስ ውብ የሆነች ቤተ ክርስቲያን ሰርቶለት ሥጋውን አፍልሰው በዚያ በክብር አኖሩት። ከ5 ዓመትም በኋላ ለእስክንድሮስ አረፈና ሚስቱ በቅዱስ እስጢፋኖስ አስክሬን ጎን ቀበረችው። ከሌሎች ከ5 ዓመቶችም በኋላ ሚስቱ የባሏን አስክሬን ወደ ቁስጥንጥንያ ሀገር ይዛ ልትሄድ አስባ ወደ መቃብሩ ስትሄድ የባሏን አስክሬን የወሰደችው መስሏት በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሳጥን ወስዳ አስቃላን ከተማ ድረስ ተሸከመችውና በመርከብ ተሳፍራ ወደ ቁስጥንጥንያ ሄደች። የእስክንድሮስም ሚስት በመርከብ ስትጓዝ ጣዕም ያለው የመላእክትን ዝማሬ ሰማች። ልታየውም በተነሳች ጊዜ ሳጥኑ የቅዱስ እስጢፋኖስ ሥጋ ያለበት መሆኑን አወቀች። ወደ ኢየሩሳሌም ለመመለስ አልተቻላትም። ይልቁንም ይህ እንዲሆን የእግዚአብሔር ፈቃድ መሆኑን አውቃ ለዚህ ክብር ስላበቃት አመሰገነች። ቁስጥንጥንያም እንደደረሰች ለሊቀ ጳጳሱ በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሥጋ ይዛ እንደመጣች ላከችበት። ካህናቱና ሕዝቡም ሁሉ በታላቅ ደስታ ወጥተው በክብር ተቀበሏል። ከሥጋውም ብዙ ታምራት ተገልጠው ታዩ። ከዚህም በኋላ ሥጋውን በበቅሎ ጭነው ሲጎትቱ ቆስጠንጢኖስ ከሚባል ቦታም ሲደርሱ የቅዱስ እስጢፋኖስን ሥጋ የያዘችው በቅሎ አልንቀሳቀሳለች። እግዚአብሔር የቅዱስ እስጢፋኖስ ሥጋው በዚህ ቦታ እንዲኖር የፈቀደ መሆኑን አወቁ። ሥጋው የተጫነው በቅሎ በሰው አንደበት የቅዱስ እስጢፋኖስን ሥጋ በዚህ ሊያኖሩ ይገባል ብሎ ተናገረ። ይህንንም ያዩና የሰሙ ሁሉ እጅግ አደነቁ። የበለዓምን አህያ ያናገረ አምላክ አሁንም የቅዱስ እስጢፋኖስን ሥጋ የተሸከመችውን በቅሎ እንዳናገራት አውቀው ደስ አላቸው። የአገሪቱም ንጉሥ በቦታው ላይ ውብ ቤተ ክርስቲያን ሰርተውለት ሥጋውን በውስጧ በክብር አኑሮ ከሥጋውም ብዙ አስገራሚ ገቢረ ተአምራቶች ተፈጸሙ ታዩ። ከሰማዕቱ ከቅዱስ እስጢፋኖስ ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና
ጸንቶ ይኑር አሜን። በስመ አብ